ዳሽን ባንክ ከታላቁ ሩጫ በኢትዮጵያ ጋር በመሆን ያው የፊታችን መጋቢት 13 የሚካሄደውን የሴቶችን ሩጫ የብቸኛ ፋይናንሻል አጋር ሆኖ እየሰራ ነው። ፋይናንሻል ፓርትነር ሆኖ እየሰራ ነው የሚገኘው። ሩጫው ከመካሄዱ በፊት አሁን ላይ እየሰራን ያለነው አንዱ ምንድነው ቲሸርቶችን በዳሽን ሱፐር አፕ ላይ እንዲሸጡ እያደረግን ነው። ከዛም በተጨማሪ ደግሞ በተመረጡ የዳሽን ባንክ ቅርንጫፎች ጣና፣ ፒያሳና የልደታ ቅርንጫፍ ላይ ተሳታፊዎች ወይም እዚህ ሩጫ ላይ መሳተፍ የሚፈልጉ ሴቶች ተገኝተው ቲሸርታቸውን እንዲገዙና እንዲወስዱ እያደረግን ነው። ይህንንም ለማበረታታት ደግሞ ከቲሸርቱ ዋጋ ላይ 10% ዲስካውንት በማድረግ በሱፐር አፕ ለሚገዙ ሴት ሯጮች ወይም ሴት ተሳታፊዎች እሱን አመቻችተናል። ከዛ በተጨማሪ በአካል ተገኝተው እዛ ሲገዙ ያው እንደዛ አይነት ኢቨንት ላይ ሲመጣ ለብቻ አይመጣም አይደል፣ 2-3 ሆነው ወዳጆቻቸውን ይዘው ለሚመጡ የሩጫው ተሳታፊዎች ደግሞ እዛ ተጨማሪ ነጻ ቲሸርት እንሰጣለን ማለት ነው። ለምሳሌ 5 ሰው ይዞ መጥቶ ከዚህ በፊት የዳሽን ደንበኛ የሆነ ነገር ግን ሱፐር አፕ የሌለው 5 ጓደኞቻቸውን ይዘው የሚመጡ ሴቶችና ያን ሱፐር አፕ አክቲቬት ማድረግ ዳውንሎድ ማድረግ ካስቻሉ ነጻ የቲሸርት እንሰጣለን። በተጨማሪ ደግሞ 3 ሰው ይዘው መጥተው ደግሞ አካውንት አስከፍተው ዳሽን ሱፐር አፕን ሰብስክራይብ ማስደረግ ከቻሉ እንደዚሁ ተጨማሪ ነጻ ቲሸርቶችን እንሰጣለን። በተጨማሪ ደግሞ ምን አለ ሩጫው ከመደረጉ በፊት ለአራት ተከታታይ ሳምንታት የልምምድ መርሃ ግብር አለ። ይሄ የልምምድ መርሃ ግብር የት ነው የሚደረገው መሰለ? ወሎ ሰፈር፣ ከወሎ ሰፈር አደባባይ ወደ ኡራኤል የሚወስደው ጋር ማለት ነው። ስለዚህ የፊታችን እሁድ ላይ ያሁኑ ሳይሆን ያሁኑ ሳምንት ማለት ነው ዳሽን ባንክ 30ኛ ዓመታችንን አስመልክተን ነው ኢቨንቱን የሚዘጋጀው። ስለዚህ እዛ ላይ ተገኝተን 30ኛ ዓመታችንን እዛ ከሚሳተፉ ትሬኒንጉን ከሚያደርጉ ሴቶች ጋር አብረን ሴሌብሬት እናደርጋለን። የተለያዩ ኢንጌጅመንቶችን እንፈጥራለን። ከዛ ውጪ በተጨማሪ ደግሞ እንደነገርኩ ከሩጫው በፊት ቲሸርቶችን በሱፐር አፕ መሸጥ፣ ሰዎች ብራንች ላይ መጥተው ኢንጌጅ እንዲሆኑ ማድረግ እያደረግን ያለ ነው። ከዛ ውጪ 2 ፕሮግራሞች አሉ። መነን ላይ የሚካሄደው የሴቶች አዳሪ ትምህርት ቤት የሚካሄደው ትሬኒንግ አለ። የኢቨንት 2 ደግሞ የሩጫው የሚደረግበት ቀን ላይ ደግሞ 2 ቡዝ ይኖረናል። ያሁኑን ለየት የሚያደርገው የሴቶችን ሩጫ ከዳሽን 30ኛ ዓመት አንቨርሰሪ ጋር አገናኝተን የምናደርገው መሆኑ ነው። ስለዚህ የዛኔም ደግሞ 2 ቡዝ ይኖረናል። አንዱ ሚሊኒየም ጋር ወይም ስናፕ ፕላዛ የሚባለው ጋር እዛ ጋር አንድ መድረክ ይኖረናል። ከዛ በተጨማሪ ደግሞ ቪአይፒ ጋር ደግሞ አትላስ ጋር መነሻው ጋር ሌላ አንድ ቡዝ ይኖረናል ማለት ነው። እዛ ከሚመጡ ሰዎች ጋር ኢንጌጅመንቶችን እንፈጥራለን የዕለት 2 ከሩጫው በኋላ ደግሞ የዕለት 2 የሚኖረን ኢንጌጅመንት አንዱ ምንድነው የሚዘጋጁ የፎቶ ፍሬሞች አሉ የተለያዩ። በዛ ፎቶ እንዲነሱ ሴቶቹን እናበረታታለን እዛ ሩጫ ላይ የሚሳተፉ ደን እሱም ፎቶ ተነስተው በኤኒ ሶሻል ሚዲያ ላይ ሼር ሲያጋሩና ብዙ ላይክ እና ብዙ ሼር ወይንም ብዙ እይታ ያገኘውን ፎቶ መርጠን እስከ 15000 ብር ድረስ ተሸላሚ እናደርጋለን። ይሄ ፖስት ኢቨንት የሚቀጥል ኢንጌጅመንት ይሆናል ማለት ነው። እዛ ላይ የዕለት 2 እናሳውቃለን። ስለዚህ እንደዛ ሰፖርት እናደርጋቸዋለን፣ እናበረታታለን ማለት ነው። #ዳሽን 30 years anniversary ብለው ፖስት ሲያደርጉ የተለያዩ ሶሻል ሚዲያዎቻቸው ላይ እሱን እንሸልማለን እስከ 15000 ብር ድረስ ብዙ ተከታይ ወይም ብዙ እይታ ያገኘውን ፎቶ መርጠን። ዳሽን ባንክ ከባንክ ባንኪንግ አገልግሎቱ ውጪ ከዛ በተጨማሪ የተለያዩ ማህበራዊ አገልግሎቶችን ይሰጣል። ይሄኛው ደግሞ ተሳታፊዎች ስፔሻሊ ያሁኑ በማርች ወር የሚካሄደው ሩጫ ደግሞ ሴቶችን ያማከለ ነው። ዳሽን ባንክ ደግሞ በበለጠ ሴቶች ላይ ትኩረት አድርጎ ይሰራል። በውስጥ በሰራተኞችም እንዲሁም ደግሞ ማህበረሰብ አቀፍ የሆኑ ሴቶች ላይም ትኩረት አድርጎ ይሰራል። ይሄም አንዱ የሴቶች ሩጫን የሚደግፍበት አንዱ እንትን ነው። ጤናማ ትውልድን፣ ጤናማ ሰዎችን ለማፍራት የተሻለ የራሳቸው ጊዜ እንዲኖራቸው እንደዚሁ ብታይ ሴቶች በማህበራዊ ህይወታችን የተለያየ ኢንቮልቭ የምናደርግበት ቤት ውስጥ የምንሆንበት ይበዛል ከስራ በተጨማሪ ማለት ነው። ስለዚህ አንዷን ቀን ደግሞ በነፃነት ባይዘዌ የሩጫው ሞቶ ሳቅሽ ያበረታል ነው የሚለው። ስለዚህ እዛ ቀን ሴቶች ተሰባስበው ደስተኛ ሆነው ስቀው ጤናቸውን ጠብቀው የራሳቸው ጊዜ እንዲኖራቸው አንድ እሱን መወጣቱ ነው። ከዛ በተጨማሪ ደግሞ ምንድነው ይሄ ሩጫ ከመካሄዱ በፊት የመነን የሴቶች ትምህርት ቤት ላይ የሚደረግ ሌላ ፕሮግራም አለ። እዛ የሚኖሩት የአዳሪ ትምህርት ቤት ነው፣ የሴቶች አዳሪ ትምህርት ቤት ነው። ከ9 እስከ 12 ክፍል ያሉ ሴቶች አሉ። እዛ ላይ እንገኛለን፣ እነሱን እናበረታታለን፣ የተለያዩ ሽልማቶችን እንሰጣቸዋለን። ስለዚህ እንደግፋለን ማለት ነው። ስለዚህ ሩጫውን ብቻ ሳይሆን ሴቶችንም መደገፍ ማህበረሰቡ ጤናማ ማህበረሰብ ለማፍራትም ኢንቮልቭ ለማድረግ ነው አብሮ እየሰራ ያለው። በጣም ላለፉት ረጅም ዓመታት በተለያዩ የሩጫ እንትኖች ጋር
ታላቁ ሩጫ ጋር አብረን እየሰራ እንገኛለን። አንዱ ደግሞ አሁን የሚካሄደው የሴቶቹ ሩጫ ነው ማለት ነው።